ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚደረጉ የቅዳሜ ጨዋታዎች ውስጥ አርሰናልን ከሰንደርላንድ የሚያገናኘው ተጠባቂው ጨዋታ ነው። ውድ አድማጮቻችን፣ መድፈኞቹ በ25ኛ ሳምንት በተለይ ሰንደርላንድ ማሸነፍ የሚችሉ ከሆነ ለእሁዱ የሊቨርፑል እንዲሁም ደግሞ የማንቸስተር ሲቲ ጨዋታ ተጠባቂ ያደርገዋል። ይህ ሳምንት መድፈኞቹ መሪነታቸውን ወደ 9 ነጥብ ከፍ የሚያደርጉበት ሆኖ ይጠናቀቃል ወይ? አንዱ አጓጊና ተጠባቂ የሚያደርገው ነው። ወሳኙ ሳምንት ከፊታቸው አለ። አርሰናል በተከታታይ የሚገጥመው ወደ ብሬንፎርድ ጂቴክ ስታዲየም እና ዊጋን አትሌቲክን በኤምሬትስ የሚገጥም ይሆናል። ማንቸስተር ሲቲ ሊቨርፑል ፉላምን የሚያስተናግድ ይሆናል። ተጠባቂ ሁለት ጨዋታዎች ለሁለቱም ቡድኖች የሚመጡ ይሆናል። ታዲያ መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ በቀጣይ ሳምንታት የተሻለ የማሸነፍ እድልና የእንግሊዝ ፕሪሚየር ሊግ ዋንጫ የማሸነፍ ብቃታቸውን ማሻሻል እና ማስፋት የሚችሉበትን እድል ከፊታቸው የሚጠብቀ ነው የሚሆነው። እንግዲህ አርሰናል ይህንን ጨዋታ የማሸነፍ እድሉ 74% ነው። ይህ ከፍተኛ እድል ነው። 18% አቻ፣ 8% ደግሞ ለሰንደርላንድ ተሰጥቷል። መድፈኞቹ በውድድር ዓመቱ በስቴዲየም ኦፍ ላይት በማቅናት 2-2 የወጡበት የሰንደርላንዱ ጨዋታ የሚረሳ አልነበረም። አሁን አርሰናል እና ሰንደርላንድ ባሉበት ወቅታዊ ብቃት አንጻር ጠንካራ ፉክክርን የሚያደርጉበት ይሆናል። ተጠባቂ የሚሆነው የባላርድ እና የግራኒት ዣካ ወደ ኤምሬትስ መምጣት ነበር። ነገር ግን ግራኒት ዣካ በጉዳት በዚህ ጨዋታ ላይ የማይኖር ይሆናል። የቀድሞ የአርሰናል አምበል በማይክል አርቴታ ስር የመጀመሪያዎቹን ለእንግሊዝ ፕሪሚየር ሊግ ዋንጫ ሲፎካከሩ የነበረው የስብስቡ አባል የነበረው ግራኒት ዣካ ወደ ኤምሬትስ ከስብስቡ ጋር ቋሚ ተጫዋቹ ነው ወይም ደግሞ በኤምሬትስ ለመጫወት በአካል ብቃቱ ረገድ ዝግጁ አይደለም። አርሰናሎች በዚህ ጨዋታ ላይ ጁሪያን ቲምበር እንዲሁም ደግሞ ቡካዮ ሳካ የመኖር እድላቸው ሚካኤል ሞሪኖን ጨምሮ ዝቅተኛ ነው። ወደ አድማጮቻችን ይህንንና ሌሎች መረጃዎችን ይዤ በቅድመ ጨዋታው ተመልሼ መጥቻለሁ። ማን ያሸንፋል? የውጤት ግምታችሁን አስቀምጡልኝ። አርሰናል ከሰንደርላንድ ተጠባቂው የ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ። ይህንን ሳምንት ተጠባቂ የሚያደርገው አርሰናሎች ይህንን ጨዋታ ቅዳሜ ያሸንፈው ማንቸስተር ሲቲ እሁድ ነጥብ የሚጥል ከሆነ የእንግሊዝ ፕሪሚየር ሊግን መዳረሻ በሰፊ ልዩነት የሚያሳይ ይሆናል። ከዚህ ጨዋታ በኋላ በእንግሊዝ ፕሪሚየር ሊግ የሚቀሩት 13 ሳምንታት ውድድሮች ናቸው። ታዲያ በ13 ሳምንታት በዚህ ሳምንት መድፈኞቹ መሪነታቸውን ማስፋት የሚችሉ ከሆነ ከዚህ በኋላ አርሰናልም እንዲሁም ማንቸስተር ሲቲ የዋንጫ ፍክራቸውን ወደ ሌሎች መርሃ ግብሮች ላይ የሚያተኩሩ ይሆናል። ወዳጆቻችን መድፈኞቹ አስደሳች የውድድር ዓመት እያሳለፉ ነው የሚገኙት። በሳምንቱ አጋማሽ ቼልሲ ማሸነፋቸውን ተከትለው ለፍጻሜ ከማንቸስተር ሲቲ ጋር በካራባኦ ካፕ ፍጻሜ የሚገናኙ ይሆናል። በፕሪሚየር ሊጉና በቻምፒዮንስ ሊጉ አንደኝነታቸውን ሳያስነኩ ቀጥለዋል። በኤፍኤ ካፑ ደግሞ በአራተኛ ዙር ዊጋን አትሌቲክን በኤምሬትስ በቀጣይ ሳምንት የሚገጥሙ ይሆናል። መድፈኞቹ ካለፉት የሶስት ጨዋታዎች ውጤት ማጣት በኋላ በሊድስን ያሸነፉበት ጨዋታ የሚገርም አስደናቂ ፐርፎርማንስን ያሳዩበት ነበር። በተለይ የሊቨርፑሉ የኖቲንጋም ፎረስቱን አቻ ውጤት፣ የማንቸስተር ዩናይትዱ ሽንፈት አስቸጋሪ ድንጋጤን የፈጠረባቸው መድፈኞቹ በኤለን ሮድ ከባድ ፈተናን ያጋጥማቸዋል ተብሎ ሲጠበቅ መድፈኞቹ በጥሩ ፐርፎርማንስ 4-0 ማሸነፍ ችሏል። የካሪያቱ የአውሮፓ ቻምፒዮንስ ሊግ ድላቸው የቼልሲን በኤፍኤ ካፑ ኤምሬትስ እንግዲህ በጥሩ ብቃት 1-0 ማሸነፋቸውን ተከትለው ተከታታይ በሁሉም ውድድሮች 3 ጨዋታዎችን አሸንፈው የማሸነፍ ጉዟቸውን እንደቀጠሉ ይገኛሉ። ታዲያ መድፈኞቹ ከቀጣዮቹ ጨዋታዎች በሚገባ የማሸነፍና የእንግሊዝ ፕሪሚየር ሊግን ዋንጫም የማሸነፍ እድላቸውን ማስፋት ይፈልጋሉ። ባለፈው ሳምንት መድፈኞቹ በተለይ ማንቸስተር ሲቲ አቻ መውጣቱን ተከትሎ 4 ነጥብ ወደ 6 ነጥብ መሪነታቸውን ማስፋት ችለዋል። ቪላም ተሸንፈዋልና አርሰናል በአጠቃላይ የተረጋጋ ሳምንት እንዲያሳልፍ አግዞታል። ካይ ሃቨርትዝ እንግዲህ አርሰናልን በካራባኦ ካፕ የፍጻሜ ጨዋታ እንዲያልፍ አድርጎታል። በ97ኛው ደቂቃ ባስቆጠረው ጎል መድፈኞቹ ይህንን እንግዲህ ወሳኝ የሆነውን ጨዋታ ሰንደርላንድን የሚገጥም ይሆናል። ባለፉት 43 ዓመታት አርሰናል በሜዳው ከታች ወይም ከቻምፒዮንሺፑ በመጣ ቡድን ተሸንፎ አያውቅም። ታዲያ አሁንስ በሰንደርላንድ ይሸነፍ ይሆን? የሚጠበቅ ነው የሚሆነው። ቅዳሜ እንግዲህ የስታዲየም ኦፍ ላይቱን ያቻ ውጤት ለመበቀል ለአርሰናል እድሎችን የሚያመጣ ይሆናል። ሰንደርላንድ በተቃራኒው የፌስቲቭ ወይም የበዓል ወቅቶች ጨዋታዎች ላይ በ5 ጨዋታዎችን አድርገው ማሸነፍ ተስኗቸው ነበር። ባለፉት 4 ጨዋታዎች ግን 3 ጨዋታዎችን ማሸነፍ ችለዋል። በባለፈው ሳምንት በርንሌይን 3-0 ያሸነፉበት ጨዋታ የሚታወስ ነበር። ሀቢብ አይደራ፣ ተሊበና ቱንዛቤ ጎሎቹን ያስቆጠሩት ነበር። ለሪጅ ለባሪስ በጣም የሚገርም ጥሩ አሰልጣኝ ነው። በተለይ በሰንደርላንድ በኩል ቡድኑን አሁንም ቢሆን በ25 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በ8ኛ ደረጃ
ሰንጠረዡ ላይ እንዲገኝ ያደርጉታል። ሊቨርፑል ያላቸው የነጥብ ልዩነት 3 ብቻ ነው። ስለዚህ በጥሩ ፐርፎርማንስ ነው ሰንደርላንዶች የሚገኙት። ነገር ግን የሰንደርላንድ ትልቁ ፈተና ከሜዳ ውጭ ያላቸው ብቃት ነው። ከሜዳ ውጭ ያላቸው ብቃት ባለፉት 7 ጨዋታዎች ማሸነፍ አልቻሉም። መጨረሻ ጊዜ ያሸነፉት በጥቅምት ወር ቸልሲን ነበር 2-1። እንግዲህ ባለፉት ጨዋታዎች ከባድ ፈተናዎችን አስተናግደዋል። ማሸነፍ ግን አልቻሉም። ህዳር ወር እንግዲህ ሁለቱ ቡድኖች ሲገናኙ 2-2 አቻ የወጡበት ጨዋታ የሚታወስ ነበር። ዳኒ ቤላርድ የቀድሞ የአርሰናል የመሃል ተከላካይ አሁን በሰንደርላንድ ቤት ጥሩ ብቃቱን እያሳየ የሚገኘው ተጫዋች ነው። እንዲሁም ደግሞ ቦበሪ ጎሎችን አስቆጥሮ ነበር። አርሰናል በኩል ትሮሳርድና ሚካኤል ሞሬኖ ነበር ጎሎችን ያስቆጠሩት። ታዲያ አርሰናል አሁንም ቢሆን ይህ ስብስብ ድንቅ ብቃቱን እያሳየ መቀጠልን ያስባል። ታዲያ ይህ ጨዋታ 3 ነጥብን በማግኘት በቅዳሜ የ12 ሰዓት ጨዋታ ላይ እድላቸውን የማስፋት እድል ይኖራል። ወደ 9 ነጥብ የእንግሊዝ ፕሪሚየር ሊግን የመምራት ብቃታቸውን ለማስፋት የሚያስችላቸውን እድል የሚያገኙበት ይሆናል። ባለፉት 6 ጨዋታዎች በእንግሊዝ ፕሪሚየር ሊግ ወዳድማቻችን አርሰናል 3ቱን አሸንፎ 2 አቻ ወጥቶ 1 ሽንፈትን አስተናግዷል። በተቃራኒው ሰንደርላንድ ደግሞ ባለፉት 6 ጨዋታዎች 2ቱን አቻ 2 ሽንፈትና 2 ደግሞ ድሎችን ማስመዝገብ ችሏል። ሁለቱም ቡድኖች ጠንካራ ፉክክርን የሚያደርጉበት የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኤሚሬትስ የሚደረግ ጨዋታ ነው የሚሆነው። እንግዲህ መድፈኞቹ ጠንካራ ፉክክር በተለይ ደግሞ በሎ ብሎክ የሚጫወት ለባሪስ ቡድን የሚጠበቅ ነው የሚሆነው። አርሰናል በኩል ሚካኤል ሞሬኖ፣ ቡካዮ ሳካ የማይኖሩ ይሆናል። ኦዴጋርድ የመመለስ እድል ሊኖረው ይችላል። እንግዲህ ማይክል አርቴታ በጋዜጣ መግለጫ የሚያስረዳ ይሆናል። ማክስ ዳውንማን አሁንም ወደ ጨዋታ የመመለስ ተቃርቧል። እንግዲህ በቅርቡ የሚደርስ ይሆናል ተብሎ የሚጠበቅ ይሆናል። ወደ አድማቻችን ሌላኛው የሚሆነው እንግዲህ በአርሰናል በኩል ቪክተር ዮኮሬስ ወይስ ሄሱስ ይሰለፉ፣ ሃቨርትዝ ወይስ ኤዜ በ10 ቁጥር ቦታ ይሰለፉ የሚለውን የማይክል አርቴታ ውሳኔ የሚጠበቅ ነው የሚሆነው። ሌላኛው መረጃችን የሚሆነው ወደ አድማጮቻችን እንግዲህ በሰንደርላንድ በኩል እነማን ይመለሳሉ የሚል ነው። ግራኒት ዣካ እንግዲህ እንደምታውቁት ወደ አድማጮቻችን ኤሚሬትስ 7 እና 8 ዓመታትን ያሳለፈ ድንቅ ብቃቱን ያሳየ እንደነበር ይታወቃል። ታዲያ እዚህ ጨዋታ ላይ ግን በአካል ብቃቱ ረገድ ዝግጁ እንዳልሆነና በዚህ ጨዋታ የመድረስ እድሉ ጠባብ እንደሆነ ለባሪስ ተናግረዋል። ኦልሞስት አይደርስም የሚል አስተያየቶች ሰጥተዋል። ፈርናንድ ትራውሬ፣ ጆኪን ተቢ የመድረስ እድል ይኖራቸዋል፣ ግን አጠራጣሪ ናቸው። ዳንኤል ባላርድ እና እንዲሁም ደግሞ ብሪያን ቦቦሪ ግን በዚህ ጨዋታ ላይ በተለይ ብሪያን ቦቦሪ በጣም የሚታወቅ በአካል ብቃቱ ረገድ ጠንካራ ፈተናን ለአርሰናል የሚሰጥ ይሆናል። ገብርኤል እና ሳሊባ ጥንቃቄን መውሰድ የሚጠበቅባቸው ነው የሚሆነው። በሳምንቱ አጋማሽ ጃኦ ፔድሮ እንዳቆሙት ሁሉ በዚህ ጨዋታ ይህንን ተጫዋች የማቆም ግዴታ ይጠበቅባቸዋል። ታዲያ ከሁለት ተጫዋቾች አንዱ የሚያስቆጥር ከሆነ ከ72 ዓመታት በኋላ አርሰናል ላይ ደርሶ መልስ ያስቆጠረ የመጀመሪያው ተጫዋች ይሆናል። ግምት ያሰላለፉን በሁለቱም ቡድኖች በኩል እንግዲህ አርሰናል በዚህ ጨዋታ ላይ ወደ 4-4-2 የሚመስል ወይም 4-2-3-1 የሚመስል ቅርጻቸው የሚመለሱ ይሆናል። ዴቪድ ራያ ግብ ጠባቂ ሆኖ ይጀምራል። ቲምበር አለመኖሩ ተከትሎ ቤን ዋይት፣ ሳሊባ፣ ገብርኤል እና ካላፊዮሪ በተለይ ደግሞ በሳምንቱ መጨረሻ ጥሩ ብቃት ያሳየውን ኢንካፔን ረፍት የሚሰጠው ይሆናል። ማዲዮኬ፣ ዙቢሜንዲ፣ ዲክላን ራይስ እና ሊያንድሮ ትሮሳርድ የአማካይ መስመሩን ይይዛሉ። በተለይ በተመጣጣኝ ሂደት በማጥቃቱና መከላከሉን በሚገባ ማገዝ የሚችሉ ተጫዋቾች ናቸው። ሌላኛው ሃቨርትዝ እና ዮኮሬስ በማጥቃቱ ረገድ አብረው እየተፈራረቁ ጥሩ ጥምረትንም የሚፈጥሩ ይሆናል። ሃቨርትዝ ይህንን የ10 ቁጥር ቦታ በተለይ ደግሞ አጥቂ መሆንም መሮጥም ስለሚችል ቦታዎችን ለመጠቀም ከማዲዮኬ ጋር እየተጣመረ ጥሩ ውህደት በ4-4-2 ቅርጽ አርሰናሎች የተቃራኒ ቡድንን የ5 ተከላካዮች ለመፍታት ወይም ደግሞ አደጋዎችን ለማጋጠም በሚገባ የሚሰሩበት ጨዋታ ይሆናል ተብሎ ይጠበቃል። ወዳጆቻችን ሌላኛው መረጃችን የሚሆነው እንግዲህ የሰንደርላንድ ያሰላለፍ ነው። ግምት ያሰላለፉ በሰንደርላንድ በኩል ሮፍስ ይኖራል። በጣም ጥሩ የሚባል ግብ ጠባቂ ነው። ሂዮም ሙኬል ባላርድ እና አልደሪፍ የተከላካይ መስመሩን ይይዛሉ። ሳዲቅ አስገራሚው የመሃል አማካይ ነው። በጣም አስደናቂ ነው። በብዙ የእንግሊዝ ፕሪሚየር ሊግ ቡድኖች ይፈልጋል። ሬድ እና ለፊ የአማካይ መስመሩን ይይዛሉ። ሳሊብ እንግዲህ ከጉዳት ከተመለሰ የሚመራ ይሆናል። ዲየረና ቦቤሪ የአጥቂ መስመሩን የሚመሩት ይሆናል። ለሁለቱም ቡድኖች የተለየ ትርጉም የሚኖረው ጨዋታ ነው የሚሆነው። አድማጮቻችን ታዲያ በጨዋታው ላይ ከሚጠበቁ ነጥቦች ውስጥ አንዱ ሰንደርላንድ በእንግሊዝ ፕሪሚየር ሊግ ሹቶችን በማድረግ ብዙ ሹቶች የሚሞከሩበት ቡድን ነው። ምንም እንኳን 26 ጎሎች ብቻ ቢቆጠሩበትም ብዙ ሹቶች የሚሞከሩበት ቡድን ነው። ከቆመ ኳስ በጣም ጠንካራ የሚባል ቡድን ነው። ታዲያ መድፈኞቹ በኤሚሬትስ እንደመጫወታቸው መጠን የተሻለ ጥንካሬን ማሳየትና ይህንን ጨዋታ ማሸነፍ ግድ ይላቸዋል። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።